ያው ነው። ከ22 ማዞሪያ እስከ 4 ኪሎ ድረስ ወክ አደረኩ። እንደሚታወቀው ወክ ማድረግ ለጤንነት ጠቃሚ ነው። ለታክሲ የምናወጣውን ወጪ ተከትሎ ከሚመጣው የራስ ምታት ይከላከላል። ወክ ማድረግ ሌላው ጥቅሙ የእግዚአብሔርን ሥራ እንድናደንቅ እድል መስጠቱ ነው። የእግዚአብሔር ሥራ ድንቅነቱ እግርን ከተመን ያለ መስራቱ እንጂማ ከ22 እስከ 4 ኪሎ ተጉዤ ከወገብ በታች ምን ይተርፈኝ ነበር? ለብዙ ዓመታት ያክል በቀን 50 ብር አጠፋ ነበር። በኋላ በየቀኑ 50 ብር ሳጠፋ ከምኖር ለምን ራሴን አላጠፋም እያስብ ጀመር። ምን ማሰብ ብቻ ወሰንኩ። ራሴን ለማጥፋት የተሻለው መንገድ ገመድ ነበር። ግን እንደኔ ያለ በቀን 50 ብር ሲያጠፋ የኖረ ሰው በስሙኒ ገመድ መገላገል ክብሩ አይፈቅድለትም። ስለዚህ ግማሽ ሚሊዮን ብር በሚገመት መኪና ተገጭቼ ለመሞት ወሰንኩ። በግማሽ ሚሊዮን ብር እየተደፈጠጥክ እንደሆነ ስታስብ ወተት እንጂ ደም አይፈስም አልኩት ራሴን። እና በዚህ ወስኜ 4 ኪሎ አስፋልት ዳር ቆሜ ተጠባበቅ ጀመር። ቢመጣ መዳም መኪና፣ ቢሄድ አቧራ የለበሰ አውቶቡስ፣ ቢዞር በጭቃ የላቆጠ ቡልዶዘር፣ አንድም የረባ መኪና አልመጣም። ታከተኝ። ወዲያውም የመጨረሻው ተባይ ግራ ብብቴን ስለበላኝ ግራ እጄን ወደፊት ዘርግቼ በቀኝ እጄ ብብቴን ሳክ ያየች መኪና የሊፍት ጥያቄ መስሏት አጠገቤ ቆመች። የመኪናይቱ በር ሲከፈት ከውስጡ ወጣት ሴት አለች። ወጣት እንኳን አትባልም። አረጀች ማለትም ይከብደኛል። እድሜዋ ቢገፋም ወጣት የሚለውን ቃል ሳልነፍጋት በገልጻት ደስ ይለኛል። በወጣትነቷ ላይ ተጨማሪ 35 ዓመታት የጨመረች ሴት ናት ብል ይሻለኛል። እና እቺ ሴት የጋቢና በር ከፍታ ወዴት ነህ አለችኝ። ወደ ቤቴ አልኳት። ግባ አለችኝ። ገባሁ። መኪናዋን ስገምታት ከ20 ሺህ በላይ አታወጣም። ምን ቸገረኝ? በግማሽ ሚሊዮን ብር መኪና ከመሞት በ20 ሺህ ብር መኪና ወደ ቤት መሸኘት ይሻላል። በነገራችን ላይ ይህን ሊፍት ከሰጠች ሴትዮ ጋር ተጋብተን እኔ ብስ እየተባባልን በደስታ ከኖርን በኋላ 50 ብር በቀን እያጠፋሁ ስላስቸገርኳት ፈታችኝ። አባቴ በመልኩ ራሰ በራ በጠባዩ ደግሞ ቆጣቢ ነበር። 30 ዓመት ሲሞላኝ የ50 ብር መስታወት ገዝቼ ፊቴን ሳየው ጸጉሬ ሙልጭ ብሎ እንደሄደ ተመለከቱ። መስታወቱ ፊት ቆሜ ለ40 ደቂቃ ያክል አለቀስኩ። ጸጉሬን የሚከረክሙኝ ጎረቤቴ ያሉ ምስኪን ሽማግሌ ከዚህ በኋላ ከኔ ምንም እንደማያገኙ አስቤ ነው መሰል በጣም ስሜት የተነካ። መቼም ጸጉሬ ሸሸብዬ ያን ያህል ላለቀስ አልችልም። እንጃ ብቻ ሌላ 50 ብር አውጥቼ ኮፍያ ገዛሁ። ተመልከቱ እንግዲህ እግዚአብሔር ራሰ በራነትን እንጂ ቆጣቢነትን በዘር እንደማያወርስ የተረዳሁት ያኔ ነው። ለማንኛውም ዛሬ 4 ኪሎ ድረስ ወክ አድርጌያለሁ። ቁጠባን ሀብዬ ጀምሬያለሁ ማለት ነው። ከቤቴ ይዤ የወጣሁት 60 ብር ኪሴ ውስጥ አለ። ቢያንስ 50 ብር ይዤ መመለስ አለብኝ። እስካሁን ለስህተት የዳረገኝ በቁጥር አለማሰቤ ነው። ለአዲስ አበባ ሰው ግን መላእክት እንኳን ቁጥር ናቸው። የሶስተኛ ክፍል የሂሳብ መምሬ እግዚአብሔር ይለት ከስጋ ቤት ወረፋ መያዣ ያለፈ የቁጥር ትምህርትን ቢሰጠኝ ኖሮ ዛሬ ሰው ሁሉ ካልኩሌተር ውጦ በሚወለድበት ዘመን ግራ አይገባኝም ነበር። እግሬን ለማሳረፍ ወደ አንድ አዲስ ሬስቶራንት ገባሁ። ሬስቶራንቱ ገና አዲስ በመሆኑ የሬስቶራንቱ መስራቾች በርብርብ አስተናገዱኝ። ባልየው ኮካ ይዘውልኝ መጡ። ሚስቲቱ የቆርኪ መክፈቻ ሲያመጡልኝ አስተናጋጅነት የተቀጠረው ወጣት ብርጭቆ አቀረበልኝ። ከዚያ ቤተሰቡ በጠቅላላ በየማዕዘኑ ግድግዳ ተደግፈው ቆመው ኮካኮላን ለመጀመሪያ ጊዜ ለሙከራ የጠጣሁ ይመስል በጉጉት ያዩኝ ጀመር። ኮካውን ለማንቆርቆር እንደ ዶሮ ሳንጋጠጥ ከፊት ለፊቴ ካለው ግድግዳ ዋጋው 3 ብር እንደሆነ የሚናገር ጽሑፍ አየሁ። ባንጋጠጥኩበት እግረ መንገዴን ጸለይሁ። አቤቱ ግማሽ ጠርሙስ ጠጥተን ብር ከ50 የምንከፍልበትን አሰራር አምጣልን ብዬ ተማጸንሁ። ትንሽ ቆይቶ አንድ ሽማግሌ መጥተው ምግብ አዘዙ። ቀይ ወጥ ነው። የቀይ ወጡ ጭስ ምስራቅን ትቶ ምዕራብን ትቶ
ሰሜንና ደቡብን ትቶ በእኔ አፍንጫ አቅጣጫ ይነፍስ ጀመር። ይህስ ነገር ፍለጋ ነው። አፍንጫዬን አስጠነቀቅኩት። ቀይ ወጡን ቸል ብለህ ሌላ ገንዘብ የማይጠይቁ እንደ አደይ አበባ፣ እንደ መንገድ ዳር ሽንት ያሉ ነገሮችን አስብ አልኩት። ባሰበት። የቀይ ወጡ መዓዛ ከሞሰቡ ሳይሆን ከሰርኔ የሚነሳ መሰለኝ። እምቢ ሲለኝ የምገረም መስዬ አፍንጫዬን ከለልኩት። እንብላ አሉኝ ሰውየው። በአፍንጫዬ የተከለከለ ፈተና በጆሮ መጣ። አመሰግናለሁ ብዬ ስቃወም፣ ግድ የለም በአገራችን ባህል ብቻ መብላት ነውር ነው አሉኝ። ይህን ሲሉኝ የአገሬን ባህል ለማክበር ስል እጄን ታጥቤ አጠገባቸው ተቀመጥኩ። እየበላን ሳለ የወመዘክር መጽሐፍት ቤትን ግማሽ የተሸከመ መጽሐፍ ሻጭ ገባ። ሽማግሌው ቀይ ወጥ ባልነካ እጃቸው አንድ መጽሐፍ ከቅፉ ላይ ወሰዱና አንድ ምዕራፍ አንብበው መለሱለት። እናስ በሚል አይነት ሲያያቸው የምፈልገውን መጽሐፍ ያዝክ አልመሰለኝም አሉት። ምንድነው የፈለጉት ሲል ጠየቃቸው። ግርማዊነታቸው ጄኔቭ በሄዱ ጊዜ ያጋጠሟቸው የውጭና የውስጥ የፖለቲካ ችግሮች ብሎም ማበረታች ተስፋዎች፣ የውስጥና የውጭ ዲፕሎማሲያዊ ፈተናዎች በስንኝ ሲዳሰሱና ሲተነተኑ የሚል የግጥም መጽሐፍ ይዘሃል አልያዝክም አሉት። ቀብድ ከከፈሉ ፈልግሎታለሁ። ርሱም ማናሉኝ? ምግቡ ሊጠናቀቅ ሲል በልቶ ሄደ እንዳልባል መጽሐፍ ይወዳሉ መሰል አልኳቸው። አዎ በተለይ ወር ኤንድ ፒስን የመሳሰሉ ትልልቅ መጽሐፍትን እመርጣለሁ። ምክንያቱም ቤት ውስጥ ከጠፉ ለመፈለግ አይከብዱም። አንተስ ታነባለህ? ደጋግመህ ያነበብከው መጽሐፍስ ምን ይባላል? እኔ እንኳን ሜኑ እንጂ መጽሐፍ ደጋግሜ አላነብም አልኳቸው። በልተን ስንጨርስ ተያይዘን ወደ እጅ መታጠቢያው ሄድን። እጄ ላይ ያለውን በርበሬ ለመለቃለቅ ደቂቃ አልፈጀብኝም። ወደ ቦታዬ ስመለስ ሽማግሌው እየታጠቡ ቆዩ። የውሃን አወራረድ ለመጀመሪያ ጊዜ የሚያጠኑ ይመስል 20 ደቂቃ ቆዩ። ቧንቧ ለመስራት እንኳን ይህን ያህል ጊዜ የሚፈጅ አይመስለኝም። ትንሽ ቆይቶ ነገሩ ገባኝ። የሚታጠቡት እጃቸው እስኪነጣ አይደለም፣ እኔ ምግቡን እስክከፍል ኖሯል። 15 ብር ከፈልኩ። ሰውየው ገንዘብ መክፈሌን ካረጋገጡ በኋላ መተው አጠገቤ ተቀመጡ። በዘመኑ ካሉት ወጣቶች እንዳንተ ያለ ጥሩ ሰው አላጋጠመኝም። ይገርምሃል፣ የጧቱ ጎረምሳ አውቶቡስ ፌርማታ ላይ የለከፈኝን አንተ ካስከኝ ብለው ወሬ ጀመሩ። በጣም ስለተናደድሁ የተናገሩትንም ብዛም አልተከታተልኩት። በኋላ ቤቴ ገብቼ ሳስበው ያወሩኝ ይህንን ነው። አውቶቡስ ፌርማታ ላይ ቆመው ሲጠብቁ ቆዩና አጠገባቸው ያለውን ጎረምሳ 64 ዞሮ ይመጣል ብለው ጠየቁት። ጎረምሳው አውቶቡስ ነው ወይስ ዓመተ ምህረቱን ብሎ መለሰላቸው። ይህንን ሲነግሩኝ በግማሽ ልብ እየተከታተልኳቸው ነበር። የከፈልላቸውን ሰዎች ለምን እንሰማቸዋለን? እሳቸው አያሳዝንም ብለው ጭራሽ አስተያየት ጠየቁኝ። የወሬያቸው ጭብጥ የአውቶቡስ ነገር መሆኑን በመገመት ያሳዝናል፣ ጎረምሳ ስለሆነ ቦታ ሊለቅሎት ይገባ ነበር ስላቸው አልተከተልከኝም ብለው ጮሁ። እንዲህ ከተበሳጩ በእኔ ሂሳብ መጠጥ ሊያዙ ይችላሉ ብዬ ስለፈራሁ ተሰናብቻቸው ወጣሁ። ከሽማግሌው ጋር እንደተለያየው የቀረጽኩትን ፕሮጀክት እንድታይብልኝ የሰጠዋትን ታይፒስት ፍለጋ ሄዱ። ሰሞኑ ለሚሊኒየም አንድ ፕሮጀክት ቀርጫለሁ። ፕሮጀክቱ ጥቂት 100,000 ብሮች የሚጠይቅ ሲሆን ገንዘቡ ከተፈቀደልኝ የሚከተለውን ለማድረግ ቆርጫለሁ። ነገሩ ልመናን ይመለከታል። እንደሚታወቀው አዲስ አበባ ቅጥ ያጣ የልመና ስርዓት ካላቸው ከተማዎች ግንባር ቀደሟ ናት። ይሄ ደግሞ በዓለም ላይ ሊሰጣት የሚገባትን ክብር ያስቀርባታል። ነገሩ እንዲስተካከል የሚከተሉትን ማድረግ ግድ ይላል። አንደኛ፣ በከተማይቱ የሚገኙ ለማኞች የኑሯቸው ደረጃ በሶሺዮሎጂስቶች በሚገባ ተጠንቶ ለሐቀኛ